አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም እንዲናችሁ የቻናሌ ተከታታዮች እንዲናችሁ? እኔ ጋር አልሐምዱሊላህ ሰላም ነኝ። በያላችሁበት ሰላማችሁ ብዝት ይበል። እንግዲህ ዛሬ ደግሞ በአዲስ ቪዲዮ መጥቻለሁ። ሰሞኑን ጠፍቻለሁኝና ቢዚ ሆኜ ነበረ። ስራ ትንሽ በዛ ብሎብኝ ነበርና ለዛ ነበር ማለት ነው የጠፋሁት። ፍትፈታ ላይ የለውም ሰሞኑን ማለት ነውና ላይክ ሼር ሰብስክራይብ ያደረጋችሁ ቪዲዮውን ጀምሮ። ዛሬ እንግዲህ ሩታ ደግሞ በአዲስ ቪዲዮ መጣለች። ሰሞኑን ጠፍተው ነበር እውነት ለመናገር ማለት ነው እና ማለት ነው ሩታዬ መሆነሽ ነው። እኔ እወድሻለሁ፣ የምር ማለት እወድሻለሁ። ስታጠፊም አጠፋሽ፣ ትክክል ስታረጊም ትክክል አረግሽ። አብርሃምንም ደግሞ እንደዛው ሲያጠፋም አጠፋ፣ ትክክል ሲያረግም ትክክል አረግ እላለሁ ማለት ነው። ማለት በትክክለኛው መንገድ መፍረድ ነው እንግዲህ ማለት እናውቃለን። ድራማ ነው። ድራማም ቢሆን ግን ያው ቪዲዮ ላይ እንደመጣ እስከመጣለን ድረስ እኛ ምን ፈተፍታለን ማለት ነውና እና እንግዲህ ሩታዬ ዛሬ ያረግሽው ነገር በእውነት በጣም የሚያስጠላ ነገር ነው ማለት ነው። እውነት ለመናገር ማለት በጣም የሚያስጠላ ከአንቺ የማይጠበቅ ነው ማለት ነው። እና አሁን ኦዲየንስንም እንደዛ አታስቡ፣ እንደዛ አትሆኑ፣ እንደዛ አታርጉ ያላችሁበትን በኮሜንት ምክንያት የሰጣችሁት መልስ ትክክል አይደለም። እናንተ ሆነ ብላችሁ ያልሆነ ነገር ሰርታችሁ ኦዲየንስ ምን ብሎ እንዲመልስላችሁ ነው እየጠበቃችሁ የነበራችሁት። እሺ አብሽሩ፣ ግፉበት፣ አይዟችሁ እንዲንላችሁ ነው እንደምትፈልጉት። ኮሜንተሮች ሲጀመር ትክክለኛውን ነገር ያዩትን የመጣላቸውን ነው የመሰላቸው ማለት ትክክለኛውን ነገር ነው የሚመልሱት ኮሜንት ላይ ማለት ነውና በኮሜንተሮች መፍረድ የለባችሁም ሩታዬ ማለት ነውና ልጁ ኮሜንት የማይቋቋም ተሆነ መንጣት አልነበረበትም ማለት ነው። ራሱን የሚያመው ከሆነ በኮሜንት እና አንቺ ለምዴሽዋል ሁሉንም ነገር። ስለዚህ ልጁ የማይለምደውና የማያውቀው ከሆነ እንደዚህ ራሱን የሚያዞረው ከሆነ ማለት ነው ኮሜንት የሚያመው ከሆነ ዘወር ብሎ ይቅር አይምጣ ማለት ነው። ይሄማ የታወቀ ነው። ትክክለኛ ፍርድ ያለን እንግዲህ እኛ እያየን ማለት ነው። በመጣደን መልስ እንሰጣለን ኮሜንት ላይ። እንደዛ ማለት የለባችሁም ብዬ አስባለሁ ሩታዬ። ሌላው ደግሞ ዶክሜንት አልሽ እንጂ ዶክሜንቱ እንኳን አይመስልም ማለት ነው። እውነት ለመናገር እሺ ይሁን ዶክሜንቱን ልታመጪ ይሁን፣ ግን ዶክሜንቱን ለማምጣት ይሄ ልጅ አስፈላጊ አይደለም። ይሄ ልጅ እኮ እንዳንቺው ሰው ነው አይደለ? አንቺ ሴት ስለሆንሽ ምንም የሚያደርግሽ ነገር የለም። አብርሃምን ቢሆን እንደዛ አንቺን የሚጎዳበት ነገር የለውም። እውነት ለመናገር አንቺን አይጎዳም። ሲጀመር ቢጎዳ ኑሮ ስንት ሰዎች የሚጎዱ ነበሩ። አንቺን ሳኮኝ ህይወቱን ሊበጠብጡ የመጡ ብዙ ሰዎች ነበሩ። ሴቶቹ ሳይሆኑ ወንዶቹ ራሱ በጣም ብዙ ነበሩ ማለት ነው። መጉዳት የሚችላቸው በጣም ብዙ ሰዎች ነበሩ። ግን ልጁ እንደዛ አይነት ሰው እንኳ አይደለም። እውነት ለመናገር ስሙንም አታጥፉ ማለት አብረሽ ሲባል ታጋሽ ሰው አክባሪ ነው። እውነት ለመናገር ክፉም ማለት ቢያጠፋም አጥፍቷል እንደ ጥፋቱ፣ ግን ቢሆንም እንደዚህ ግን ያለፈ ነገር አላደረገም። እውነት ለመናገር ሰው ማይማታም ቢማታ ኑሮ እና የሆነ ነገር ቢያደርግ ኑሮ ጉዳት ቢያደርስ ኑሮ ስንት የሚያደርስባቸው ነበር። አንቺ ሚስቱ ላይ ምን ብሎ ሊያደርስብሽ ይችላል? እውነት ለመናገር ባለፈው እንግዲህ አልፈልግም ስትይው ተናዶ ነው የሚያደርገው የሚናገረው። የሚልሽ ሲጠፋው እጅሽን ይዞሻል። ግን ቢሆንም የዋህነት ነው። ያ እጅሽን ይዞ የሚያስቀርሽ መስሎት እንግዲህ ያለ አይደለም የሚለው የሚያስበው ሁሉ ማሰቢያ ሁሉ ጠፋው። የዛኔ ድንግርግሩ ነው አጣሽው ማለት ነው። ለዛ ነው እንጂ እንደዛ ያለው አብረህ ግዴታ እንደዛ አንቺን የተቀመጭ ነው ይዝሁን የሚልበት እንትን የለውም ማለት ነው። ይወድሻል፣ እውነት ለመናገር ያከብርሻል ማለት የዋህነትና ልጅነት ነው። እኔ አሁን እንዴት ተረዳሁት ማለት ነውና እንደዚህ ማድረግ አልነበረብሽም። ደግሞ በሰው ከመጠበቅ በፈጣሪ መጠበቅ ደግሞ የበለጠ ነው። እውነት ለመናገር ይሄ ሰውዬ የሆነ ነገር አንቅፎት እንኳን ቢወርቅ እኮ የማይነሳ ሰው ነው የሚጠብቅሽ። ግን ፈጣሪ ቢሆን ጥሩ ነው። ፈጣሪን በፈጣሪሽ ብታምኒ ጥሩ ነው ብዬ አምናለሁኝ። ከፈጣሪ በታች የሰው ልጅ ዝም ብሎ ነው ደግሞ ባልሽ ነው ምንም አያደርግሽም። ስለዚህ ይሄ ተከትሎ መንጣቱ ተገቢ ነው ብዬ አላምንም። እውነት ለመናገር የተሰማችሁን ኮሜንት ላይ ጻፉልኝ። እኔም የተሰማኝ ነው እና የተረዳሁትን ነው የምናገረው ማለት ነው። ከተሳሳትኩ ደግሞ አርሙኝ እና እንግዲህ አብርሽዬ እሺ ቤት ሄድሽ እሺ፣ እንደማንኛውም በር ላይ ከፈተልሽ ነይ አንቺ ግቢ ቤትሽ ነው እሱ እዚህ ቆይሽ ሲልሽ እሺ ማለት ሲገባሽ ልጁን ይዘሽ መግባት እንዴት እንትናልሽ
ማለት ልጁ ለምን ምን ይሰራል? ቢገባ ባይገባ ምን ይሰራል? ምን ያደርግሻል? ቤት ውስጥ 2 ዓመት ሆኖ እኮ አብረሽ ኖረሻል። እንዴት እንደዚህ ታደርጊያለሽ? እስበሳችሁ ስማችሁን አትጠፋፉ። ቢያንስ መልካም እንኳን የ2 ዓመት 1 ቀን 2 ቀን እንኳ አብሮ የዋለ ያደረ ሰው እንደዚህ አይጠላላም። እውነት ለመናገር በቃ ላሳለፍ ነው አብራን ለበላ ነው ይባላል እኮ እና እንደዚህ ክፉ ነገር ባትነጋገሩ ጥሩ ነው ብዬ አምናለሁ። ማለት አያውቃለሁ $1 ጨምሯል ብለዋል ስራ እንደሆነ እረዳለሁ፣ ግን ይህን ያክል ደግሞ እንደዚህ መሆን የለባችሁም ብዬ አምናለሁኝ። እና ደግሞ ልጁም ቢሆን እንደዚህ የወረደ ስራ ባሰራ ትልቅ ሰውን አሲያው ፊዚካል እንደዚህ የወረደ ስራ ባሰራ ጥሩ ነው። ማለት እነሱን ማግባባትና ማስታረቅ እየቻልክ እያለ አንተ እንደገና እንደዚህ አታካራ መፍጠር ተገቢ ነው ብዬ እኔ አላምንም። እና ውጣ አትግባ ሲልህ እሺ እዚህ ልጠብቅህ ብለህ መጠበቅ ነበረብህ። ሲጀመር የመጣችውን ለዶክሜንት ሳይሆን አብረሽ እንዴት ዝም አለ? ሰሞኑን የሚመስለው እንደዛ ነገር ነው ማለት ነው። አብረሽም እንዲያለው ሰሞኑን እሱ ጠፍቷል። በቃ ሁሉም ነገር በቃኝ ቅርብ ሁሉም ነገር ብሏል። ባለፈው ሰምተችሁ ከሆነ እና እንግዲህ ለዛ ብሎ እንደዛ ብሎ በዛው ቀር ጠፍቷል። ስለጠፋ እንዲያው እንዴነህ ለማለት ይመስላል የሄዳችሁት ማለት ነው። እና ደግሞ ያው መሆኑ እንደጠፋ ለምን ጠፋህ? አሁንም ማታከራ ፍጠር እንጂ ጠብና እንጂ እና ቶሎ ወደ ቤትሽ በለኝ እንጂ ነው የሚመስለው እውነት ለመናገር ማለት ነው። እና እንደዚህ እንኳን ባታረጊ ጥሩ ነው ብዬ አምናለሁ። እናውቃለን፣ ተወጀዋለሽ፣ ታፈቅረዋለሽ። ደግሞ እንደዛ ሆኖ እያለ አጥፍቷል፣ ይቅርታ ብሎሻል። እንዴት ቀር ይቅርታ ብለሽ ደግሞ መሆን ያለበትን በትክክል አድርገሽ ማሳመን ነው ያለብሽ እንጂ እንደዚህ ብላ እንደዚህ አድርጋ እንትን በል ማለት ብሎ ማመራ ማለት ማስተማማር ነው። ትምህርት ቤት ነው ትዳር እኮ እውነት ለመናገር ማለት መቼም እስከ መጨረሻ ድረስ የማያልቅ ያዋል አይደል? ትምህርት ቤት ማለት ትዳር ነው እውነት ለመናገር በቃ ስገቡ ጀምራችሁ እስከ መጨረሻው መማር ነው። የተማራችሁ ሁሉ ነገር እያስተማረ ያልፋል እና የተማማራችሁ በአንድ ብታልፉ ያምራል ብዬ አምናለሁ። እሺ ይሁን ገባችሁ። ከገባችሁ በኋላ ደግሞ ያን ያክል መቆየት ለምን አስፈለገ? የመጣሽው ዶክሜንት ወረቀት አንስቶ ለመሄድ ከሆነ እሺ እዚህ በር ላይ ጠብቀኝ ብለሽ እሱ ገብቶ አንቺ ገብተሽ ማውጣት ሲኖርብሽ ያው ሁሉ ያለፈ ዛዛታ ምን አመጣጣው ነው ጥያቄው። እሱም ክፉ ነገር ሲናገርሽ ውስጥሽ እንደሚከፋው እናውቃለን፣ ያስታውቅብሻል ሩታዬ። እውነት ለመናገር እንደምትወጂውም እንደምትወደድ እኮ ያስታውቃል። እልህ ነገር ነው ያለው ማለት ነው። እና ያም ከአንቺም ዘንድ ያለው ሆይ ሆይ ከሱም ዘንድ ያሉት ሆይ ሆይ እያሉ አንቺም ሌላ ነገር ስም ተምታወጪ። አሁን በዚህ ሰዓት ከፈጣሪሽ ጋር ተቃርበሽ አርፈሽ በመቀመጫሽ አሁን እንደገና ሌላ ተካራ መፍጠር ተገቢ ነው ብዬ አላምንም። እና ስለዚህ ገብተሽ ማውጣት ሲኖርብሽ እንደገና እሱ ጋር አክታካራ ግብ በዛ ላይ እሱ ገባ በቃ እሺ ገባሽ አወጣሽዋ ስትወስጂ ወርቆ አገኘሽው አብርሽን ማለት ነው። አይታችኋል። ግን ወርቆ ስታገኘው እንዴት እንደሆነች አይታችኋል ብዬ አምናለሁ። እንደምትወደው ያስታውቃል። እዚህ ላይ ዙሪያ ይሄኛውን ምን አድርገው ነው እያለችው ነበር። አንተ ራሱ የዛሬው ቪዲዮ ትምህርት ይሆናል አንተ ሰውዬ ማለት ነው። አዲሱ ሰውዬ አዲስ የመጣው እና ምንም እንዳልሆንክ ዛሬ ተረድተሃል ብዬ አምናለሁ። የእሱ አብርሽ ሲወርቅባት አንተን ነው ዙሪያ ምን አድርገው ነው እያለች የነበረው። ስለዚህ እስበሳችሁ እንኳን የማትተማመኑ ከሆነ ምን ይሰራል? አሁን ይሄ ልጅ አንድ ነገር ቢሆን የሆነ ነገር ቢሆን መቼም ደህና ሳይሆን ቪዲዮ አይለቀቅም። ስለዚህ ተሽሎት ነው የሚሆነው። ደህና እንደሆነ ስላወቁ ነው ቪዲዮ የሚለቁት ማለት ነው። እንግዲህ ያው ቪዲዮ ነው እንትን ነው ብር ነው ማለት ዶላር ነው ዙሮ እንትን የሚያረጋችሁ እናውቃለን። አይ ነው ግን ቢሆንም የሆነ ነገር ቢሆን የሚያስጠላ ታይቶም ተሰምቶም የማይታወቅ ነው። የባልሽ ደግሞ ባልሽን በወንድ ማሰደብ በጣም ከባድ ነገር ነው። በነገራችን ላይ አብርሽ ተጎድቷል። የተረዳው ሰው የለም እንጂ ተጎድቷል ማለት በቃ በይጓህነት ነው ያረገው ሁሉ ነው ነገር ነው። ይሄ ሁሉ ይፈጠራል ብሎ ስላላሰበ እንግዲህ ውስጡን ራሱን እንትን እያለ ነው ማለት ነው። በጣም ያሞታል ማለት ውስጡን ራሱን ይጎዳዋል። የጓህ ራሱን ነው የሚጎዳው መቼም አሁን ላይ ማለት ነው። የጓህ ለዛኛው ቤት ነው እንጂ ለዚህ ለዱንያው ከባድ ሆኗል አሁን ላይ እና በጣም ከባድ ነው ማለት ነው። እና ላይክ፣ ሼር፣ ሰብስክራይብ አድርጉ ቤተሰቦች። ሰሞኑን ስለጠፋሁኝ ቪዲዮ ያን ያክል እንትን አይልም። ስለዚህ ላይክ አድርጉ። እስቲ ኮሜንትም ጻፉልኝ። እስቲ አበረታቱኝ። አይዞሽ በርቺ የስደት እህታችን አይዞሽ በሉኝ። እስቲ እንደው ሙላችሁ ነው ዝም የምትሉኝ ማለት ነውና
ኮሜንት ጻፉልኝ፣ አበረታቱኝ። ይኸው የእነሱን እያያችሁ አይደለ? ስንት 100 ሺህ ብር ምናምን እየታየ አይደለ? እና እዩኝ፣ እኔንም ላይክ አድርጉልኝ እላችኋለሁ።